አምላክ ስሙ ይባረክ። የረዳን የሚረዳን እርሱ እግዚአብሔር ስሙ ብሩክ ይሁን። ሁላችንም እንቆምና ማቴዎስ ወንጌል ምዕራፍ 23 ቁጥር 24 ጀምሮ ያለውን አንብበን እንጸልያለን። ማቴዎስ ወንጌል ምዕራፍ 23 ቁጥር 24 23 እንዲህ ያዝልን። ከ23 ብንጀምር ጥሩ ነው። እናንተ ግብዞች ጻፎች ፈሪሳውያን ከአዝሙድ ከእንስላል ከከሙን አስራት ስለምታወጡ ፍርድና ምሕረትን ታማኝነትንም ሕግንም ያለውን ዋና ነገር ስለምትተው ወዮላችሁ። ሌላው ሳትተው ይህንን ልታደርጉ አይገባችሁም ነበር። እናንተ እውሮች መሪዎች፣ ትንኝ የምታጠሩ ግምልን የምትውጡ እናንተ ግብዞች ጻፎች እና ፈሪሳውያን በውስጡ ቅሚያ ስስት ተሞልቶ ሳለ የጽዋውን የውጭቱን ውጭት የምታጠሩ ወዮላችሁ። አንተ እውር ፈሪሳዊ፣ ውጪው ደግሞ ጥሩ እንዲሆን አስቀድመህ የጽዋውን የውጭቱን ውስጡን አጥራ። እናንተ ግብዞች ጻፎች ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰት ሁሉ የተሞሉ በኖራ የተለሰኑ መቃብሮች ስለምትመስሉ ወዮላችሁ። እናንተ ደግሞ በውጪ ለሰው እንደ ጻድቅ ትታያላችሁ፣ በውስጣችሁ ግን ግብዝነት፣ አመፀኝነት ሞልቶባችኋል። ዛሬ ማካፍላችሁ የእግዚአብሔር ቃል ርዕስ የልብ ዓይኖቻችን ሲበሩ የሚል ነው። ስለ የልብ ዓይናችን መብራት ወይም ስለ መንፈሳዊ ማየት ወይም መንፈሳዊ እይታ ልትሉት ትችላላችሁ። የልባችን ዓይኖች ሲበሩ በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። አሁን ባነበብኩት ክፍል ውስጥ ስለ መንፈሳዊ እውርነት ብዙ ማብራሪያ ሳያስፈልገው ጌታ ኢየሱስ ክርስቶስ በወቅቱ ከነበሩ የሃይማኖት መሪዎች ጋር ባደረገው ንግግር ውስጥ ግልጥ የሆነን ነገር እናያለን። መንፈሳዊ እውርነት ማለት ወይም ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ ከሰዎቹ ጋር ሲያወራ በነበረ ጊዜ በተደጋጋሚ እስኪሰለቻቸው ድረስ ደጋግሞ ሲነካው የምናየው ፓርት እውር የሚል ነው። እነዚህ ሰዎች በቀላሉ እንደሚደፈሩ አይደሉ። እንደዚህ እውር የምትሏቸው አይደሉ። በወቅቱ የነበሩ በጣም ታዋቂና ትልቅ ከእግዚአብሔር ቀጥሎ በጣም የሚፈሩ የሚከበሩ የሃይማኖቱ መሪዎች ናቸው። የአይሁድ ሃይማኖት መሪዎች ናቸው። ፈሪሳዊ ማለት በዛ ዘመን የኛ ዘመን ቢሾፕ ወይም አሉ የሚባሉ ጳጳሳት፣ የሃይማኖት መሪዎች፣ ስለ መለኮት ዕውቀት ያላቸው ሊቅ ናቸው። ብዙ ቦታ ላይ ትንተና ሲሰጡ እነዚህ ሰዎች የሚያክላቸው የለም። በጣም ለሰው ጌታ ኢየሱስ ሲለው እንደሰማችሁ ሲታዩ የሃይማኖት መሪ ሳይሆን ራሳቸው ሃይማኖት ናቸው። ከጌታ ኢየሱስ ውጪ በዚህ ልክ የደፈራቸው ማንም የለም። ምክንያቱም አይመስሉም። በፍጹም ደፍራችሁ እንደዚህ የምትሏቸው አይደሉም። በጣም ከፍ ባለ መንፈሳዊ ከፍታ ላይ ራሳቸው ያስቀመጡ፣ ሰውም በዛ ልክ የሚረዳቸው ናቸው። ኢየሱስ ክርስቶስ ሲያያቸው ግን እውርነት አየባቸው። መንፈሳዊ መታወር ማለት። ቅድም ፓስተር ስለ መንፈሳዊ ማየት ሲል ለኔ የእግዚአብሔር ሐሳብ እንደመጠቆም ነው። በእኔና በእናንተ ባለንበት ዘመን ደግሞ ከነዚህ ሰዎች ዘመን የላቀ መንፈሳዊ እውርነት እጅግ በጣም
የተንሰራፋበትና በጣም ብዙዎቻችን በዚህ ጥቃት ውስጥ የምናልፍበት ሆኖ ይታያል። መንፈሳዊ ዕውርነት ወይም ደግሞ የልብ አይን አለመብራት ማለት ጌታን አለመቀበል አይደለም። መንፈሳዊ ዕውቀት አለመኖር አይደለም። ወይም ደግሞ የጸጋ ስጦታ በእኛ አለመገለጥ አይደለም። የዚህ ቦታ ላይ የልብ መብራት ወይም መንፈሳዊ ማየት ብሎ የተብራራው ስለ ነቢያት አገልግሎት፣ ስለ ሐዋርያ ስለመሆን፣ ነቢይ ስለመሆን፣ ጥሩ ህልም ስለማየት፣ የሰዎች የጠለቀ ምስጢር ስለመረዳት አይደለም የሚያወራው። በደም ገባ ስትሉ የምታዩት የእግዚአብሔርን ዘላለማዊ ሐሳብ በቅጡ አለመረዳት ነው። እነዚህ ሰዎች ጌታ ኢየሱስ ዕውር ያለበት ዋና ምክንያት ትዝ ይላችሁ እንደሆነ ሄሮድስ ኢየሱስ ክርስቶስ በመወለዱ ሊገለው በፈለገ ጊዜ ስለ ጌታ ኢየሱስ መወለድ የሰጡት ትንተና የሕግ መምህራን ናቸው፣ የሙሴ ሕግ ጠበቃዎች ናቸው፣ ሕጉን ጠንቅቀው የሚያውቁት ናቸው። መዝሙራት ላይ፣ ትንቢት መጽሐፎች ላይ እያንዳንዱ ዘመን ላይ ስለሚፈጸመው ነገር ተንትነው ቁጭ ነው የሚያደርጉት። ግን ደግሞ ዘመን መጣና ጌታ ኢየሱስ ሥጋ ለብሶ ተወለደ። ያ ብዙ ትንተና የሚሰጡለት ትንቢት ቃል ሥጋ ለብሶ ፊታቸው ቆመ። መረዳት አልቻሉ። ማለት መንፈሳዊ ዕውርነት የሚባለው ነገር ምን ያህል ከባድ እንደሆነ እንድታዩት የምፈልገው ሰሞኑ እነዚህን ሰዎች ሕይወት ሳይ ማለት ኖርማል አንብበ ነው ከሆነ ቤተ እምነት መሪዎች ጋር አገናኝተነው ነበረም አልፈው ለካ መንፈሳዊ ዕውርነት የሚባለው ነገር በብዙ የስለ መለኮት ዕውቀት፣ በብዙ ጸጋ ስጦታ፣ በብዙ የአገልግሎት ታይትል ተሸፍነን ማንም የማያቅብን ከፍተኛ የሆነ በመንፈሳዊ ሕይወታችን ውስጥ ያለ ካንሰር ነው። ልክ ይሄንን አጽንኦት የሚሰጠውን ቃል ኢሳይያስ 42 ቁጥር 19 ላይ ስትመለከቱ ጌታችን ልዑል እግዚአብሔር አብ ምን አለ? ከባሪያዬ በቀር ዕውር ማን ነው? ከመልእክተኛዬስ በስተቀር ደንቆሮ ማን ነው? በማለት ይሄ ዕውርነት ከማህበር ይልቅ ከምዕመናን ይልቅ በዋናነት እጅጉን የሚያጠቃው እንደኔ አይነቶቹን እንደሆነ ባንክሮት ተናገረ። ለምንድን ነው ካልን በጣም ብዙ እናውቃለን እንላለን። በጣም ስለ ብዙ ቲዮሎጂ ዕውቀቶች ማብራሪያ እንሰጣለን። ግን ደግሞ የእግዚአብሔር የልቡን ሐሳብና የነፍሱን ፈቃድ የእግዚአብሔር ምስጢር የሞላበትን የእግዚአብሔር ዘላለማዊ አጀንዳ የሆነውን ነገር መረዳት አንችልም። በመንፈሳዊ ሕይወት ዕውር ማለት ማን ነው ካልን የእግዚአብሔር ጥልቅ ነገር መረዳት ማይችል ወይም የምድራዊውን የጊዜውን እንጂ የዘላለሙን ነገር የሚረዳበት መንፈሳዊ መረዳት የሌለው ማለት ነው። የአገልጋይ ድንቁርና ደግሞ ከምዕመን ይብሳል። እነዚህ ሰዎች በሌላ ክፍል ላይ ስታዩዋቸው ጌታ ኢየሱስ ምን አላቸው? እናንተም ዕውር ናችሁ፣ ሕዝቡንም ዕውር አረጋችሁት አላቸው። ከዛ ቀጥሎ ምን አለ? ዕውር ቢመራው ሁለቱም ገደል ይገባሉ። እግዚአብሔር ከዕውር መሪዎች ያድናችሁ። እግዚአብሔር ከዕውር አገልጋይ ከመገልገል ያድናችሁ። እግዚአብሔር ዛሬ በዚህ ቃል አይነ ልቦናችንን ያብራ። የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች ዛሬ ይሄንን መልእክት ውስጤ ላይ እግዚአብሔር ሲያስቀምጥ አንድ ቁጭት፣ አንድ ቃጠሎ በቅዱሳን በእግዚአብሔር ቤተሰቦች ውስጥ እንዲፈጠር መሻቴ ነው። ሉቃስ 24 ቁጥር 13 እንደዚህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማዎስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ሲነጋገሩ ነበር። ስለዚህ ስለሆነው ነገር እርስ በርሳቸው ሲነጋገሩ ነበር። ምንድነው የሆነው? ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተበት የተቀበረበት ይነሳል ብለው ተስፋ ያደረጉት አልተነሳም በእነሱ እሳቤ። ስለዚህ ስለዛ ነው የሚያወሩት። መጽሐፍ ቅዱስ እንደዚህ ይላል፣ ኢየሱስ ራሱ
ቀርቦ ከእነርሱ ጋር ይሄድ ነበር። ዓይናቸው ተይዞ ነበር። እነርሱም የጠወለጋችሁ ስለምትሄዱ እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድናቸው አላቸው። ስለ ጌታ ነው የሚያወሩት። ስለ ሰሞኑ ስለሆነው ስለ ክርስቶስ ስቃይና መከራ፣ ስለ መቀበሩ፣ ስለ መሞቱ፣ ስለ መነሳቱ ነው የሚያወሩት። የሚያወሩት ነገር ሪያሊቲ አለው። ግን የሚያወሩበት መንፈስ በእውርነት በተመታ መንፈሳዊ መረዳቱ በጨለመ በገጠመው ወቅታዊ ሁኔታ ላይ ተመስርቶ የእግዚአብሔር ዘላለማዊ ሐሳብ ሺህ ጊዜ የተነገራቸውና የተሰበካቸውን እውነታ የጨለመበት አነጋገር ነው። ኢየሱስ ራሱ ከነሱ ጋር አብሮ ይሄድ ነበር ይላል። ነገር ግን ዓይናቸው እንዳያውቁት ዓይናቸው ተይዞ ነበር ይላል። በጌታ በኢየሱስ ክርስቶስ ስም ጌታ ኢየሱስን እየተከተልን አብሮን እየተጓዘ አብሮን በሕይወታችን ውስጥ ከኛ ጋር ሆኖ በእኛ መረዳት እንዲሆን የምንፈልገው ነገር ስላልሆነ እግዚአብሔር የሌለ ከኛ ጋር እስኪመስለን ድረስ ስልፍና በመናገር እግዚአብሔርን የበደልንበትን ቀን እግዚአብሔር ይቅር ይበለን። የኔ እህቶች፣ የኔ ወንድሞች፣ ቅዱሳን እግዚአብሔር ቤተሰቦች በጸሎታችሁ ወቅት በጌታ ቤት 50 ዓመትም ኑሩ 100 ዓመት እግዚአብሔርን መለመን ካለብን ይሄንን መለመን አለብን። ምን ካላችሁ ከመንፈሳዊ እውርነት አድነኝ። ጌታ ሆይ በሉ ባካችሁ። ከመንፈሳዊ እውርነት አድነኝ በሉ። ከመንፈሳዊ እውርነት አድነኝ። እነዚህ ሰዎች ጌታ አብሯቸው ነው ያለው። ከነሱ ጋር አብሮ ይራመዳል። የሚያወሩት ግን ስለሱ ነው። ኢየሱስን ለኢየሱስ ያሙለታል። የምትነጋገሩት እነዚህ ነገሮች ምንድናቸው አላቸው። ቅሊዮጳ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራል። አቤት አቤት አቤት! አውቆ ሞቷል። አንተ ደግሞ እዚህ ከተማ ብቻ ነው እንዴ የምትኖረው? ሰሞኑ ዜና አትሰማም? ቲቪ አልከፈትክም? እዚህ ከተማ ሰሞኑ የሆነ ያለው ነገር አታውቅም? አውቀው ሞተዋል። ተነስቷል አልተነሳም ብሎ የሚያማው ያድነናል፣ ይቤዠናል፣ ተስፋ ያደረግነው ይኸው ከተቀበረ 3 ቀኑ እያለ የሚያማው ኢየሱስ ተነስቶ ከነሱ ጋር ወክ እያደረገ ነው። እና ስለምን አይረዱም? እውር ናቸው፣ ዓይናቸው ተይዞ ነበር ይላል። አንዳንድ ጊዜ እኛ ቤት የጸለይናቸው ብዙ ነገሮች ላይ መልስ ስላልመጣ እግዚአብሔር በቁስ በማቴሪያል በሚታይ በሚዳሰስ በሚጨበጥ መንገድ በጭንቃችን ሰዓት ደርሶ በምንፈልገው መልስ ስላልሰጠን እግዚአብሔር የሌለ የሚመስለን ጊዜ ብዙ ነው። የኔ ወንድሞችና እህቶች አልፈርድባችሁም። እንደዚህ አይነት መስቀለኛ መንገድ ላይ በተገኙ ቀን ማይባል ነገር የለም። ፈተናው፣ ቻሌንጁ፣ ያላችሁበት ሁኔታ የማያስብል ነገር የለም። ግን ሲነግረን ጻፊው እንደዚህ የሆኑ የነበረው ዓይናቸው ተይዞ ነው ይላል። እነዚህ ሰዎች የሥጋ ዓይናቸው አይሰራም? ኧረ ይሰራል። አያዩም? ኧረ እያዩ ነው እንጂ። እናስ የሆነ አንድ መንፈሳዊ ዓይን የሚባል ነገር ጴንጤ ውስጥ አለ። ፕሮፌሰሩ የሌለው፣ ፕሬዝዳንቱ የሌለው፣ ሚሊዮነሩ የሌለው፣ ኋላ ሄዶ የሚመራመረው አስትሮመርሱ የሌለው በጌታ በኢየሱስ ያመነው ውስጥ አንድ መንፈሳዊ ዓይን የሚባል አለ። ለምን የሚያገለግል እንመጣበታለን። ዓይናቸው ተጋርዶ ነበር ይላል። ተነስቶ ከነሱ ጋር ወክ እያደረገ እያወራ የሚያሙት ዓይናቸው ተይዞ ነው። አዎ በዚህ ዘመን ዓይኑ ያልተያዘ አገልጋይ ማን?
በዚህ ዘመን አይኑ ያልተያዘ ምእመን ማን ነው? በምድር ሐሳብ ያልተያዘ ዘላለም ያረሳ ኢየሱስ ይመጣል ሲባል ተስፋ ቃሌ ሳይፈጸም የማይል ስለየትኛው ተስፋ ቃል እንደሚያወራ ባይገባኝ ማን ነው? አንድ ወዳጄ ጌታ ዛሬ ቢመጣ ስለው ምን ይለኝ ነበር? እኔ ሳላገባ ይል ነበር። የሱ ማግባት ከጌታ ምጽአት ጋር ቁም ነገር ኖሮት ማለት ነው። አንዳንድ ለአንተ ከባድ የሆነ ነገር ለእግዚአብሔርም እንደዛ ስለሚመስልህ ነው። አንተን ሰርፕራይዝ ያደረገ ነገር፣ አንተን በጣም ያስደመመ ነገር፣ ሰማይም በዛ ልክ የተደመመ ስለሚመስልህ ነው የምትጨነቀው። አይን ሲበራ ግን መንፈሳዊ አይን ሲከፈት የእግዚአብሔር ነገር ሴንስ የምታረግበት ሴንሰር ሲሰራ በፍጹም እንደዚህ አታስብ። እንደነዚህ ሲኒየሮች እንደነዚህ ፈሪሳውያን አትሆንም። መለኮት ፊት ቆሞ ያዋራህ ዋው እንዴት ከባድ ነው! እውርነት እንዴት ከባድ ነው! እናንተ የተወደዳችሁ የእግዚአብሔር ቤተሰቦች የመንፈሳዊ እውርነት እንዴት ከባድ ነገር ነው! ፈሪሳዊ ነው፣ ቢሾፕ ነው፣ ታዋቂ ነው፣ ሚሊዮን ተከታይ ያለው ነው፣ ቲቪው በሚሊዮኖች የሚያዩት ነው። እውር ስለሆነ ዘመኑን ሁሉ የሚያወራው ስለ ኮተት ነው። በሆነ ዓመት አንድ ጊዜ ስለ ኢየሱስ ምጣት ሰብኮ አታዩም ቲቪው ላይ። ሰኞ የሚያወራው እሱ ነው ጉባኤው ላይ፣ ማክሰኞ የሚያወራው እሱ ነው፣ ቅዳሜ የሚያወራው እሱ ነው፣ ሮብ የሚያወራው እሱ ነው። አንቺ መስማት የምትፈልጊው እሱ ነው። እናስ ሰማይ የረሳ ዘላለሙን ማየት የተሳነው መንፈሳዊ አይኑ የታወረ ሕዝብን የማሳወር አገልግሎት በማገልገል የበረታ ፈሪሳዊ ኢየሱስ ሲያያቸው ውስጥ አታዩም፣ ውስጥ ተኮር አይደላችሁ፣ ብዙ ነገራችሁ ውጫዊ ነው አላቸው። የውጭውን ውጭት ላይ ከምታፈጥ ውስጥ ላይ አታይም፣ ሕይወትን አታይም፣ ጓዳን አታይም፣ ኑሮን አታይም፣ ዘላለምን አታይም። ድሮ አንድ መዝሙር ትዝ ይላችኋል። ራሴ ልመልከተው አጥርቼ ሌላውን ትቼ አይኔን ወደ አንተ መልሰ አንሳለኝ ከስ ምን ሆንን? ማራናታ ኢየሱስ ይመጣል የሚባል ስብከት በወንጌላውያን አብያተ ክርስቲያናት እንግዳ ትምህርት እስኪመስል ከአገልጋዮች አፍ ለምን ጠፋ? ሁሉም ወሬው ምድር፣ ሁሉም ወኔው በምድር። አንተም ወንበር እስክትሰብር ቁጭ ብድግ ብለህ የምታጨበጭበው ለምድር። ምን ነው ኢየሱስ ቤተ ክርስቲያን የተከላት፣ ኢየሱስ በመስቀል ላይ ደሙን ያፈሰሰው ይመስልሃል? አንተ ማኛ እንጀራ በመብላት የሚደነቅ ይመስልሃል? አንተ በምትኖርበት ፓላስ በምትነዳው ፕራይቬት ጀት እግዚአብሔር ሰርፕራይዝ ሚሆን ይመስልሃል? አንተ ብርቅ ስለሆነ ለኢየሱስ ብርቁ ይመስልሃል? ኢየሱስ ብርቁ ምን እንደሆነ ታውቃለህ? አንድ ሰው ድኖ ለመንግስቱ ሲበቃ አንተ የጀመርከውን ይህን የጽድቅ መንገድ በጽድቅ ጨርሰህ ጽዮን ስትደርስ ማየት እሱ ነው የእሱ ጉጉት፣ የእሱ ናፍቆት። አንተ ፈሪሳዊ ምን ሆነህ ነው? ምን ሆነህ ነው መለኮት ፊት ቆሞ ማየት የተሳነ? ምን ሆነህ ነው? አቤት እውርነት! ኤማውሶችም አብሯቸው መለኮት ይራመዳል፣ አያዩትም። የሆነ ጎልማሳ መሰላቸው።
እነዚህም ቢሾፖች የወቅቱ ዝነኛ ታዋቂ የሃይማኖት መሪዎች በዝና የተቆለሉ በአጀብ ወደ ጉባኤ የሚገቡ በአጀብ ወደ ጉባኤ የሚንቀሳቀሱ መጡ የሚባልላቸው ምናልባት ሰማይ አላውቅም ልትባል ቀን የተቀጠረልህ ፈሪሳዊ የ50 ሚሊዮን ህዝብ መሪ ልትሆን ትችላለህ። የ100 ሚሊዮን ፓስተር ልትሆን ትችላለህ። ጉዳዩ አይደለም ኢየሱስ ስላንተ የ100 ሚሊዮን ህዝብ ፓስተር ስለመሆን 100 ሚሊዮኑን ህዝብ አሳወርከው ወይስ አይኑን ገለጥክ? እሱ ነው ቁም ነገሩ። ፈሪሳዊው ኢየሱስን እንዳይቀበሉት ይለፋል፣ ይደክማል። ያ ብቻ መሰለህ? ኢየሱስን ቀሚሱ ሰብስቦ ወደ ጲላጦስና ወደ ሄሮድስ ስቀለው ይላል። የሃይማኖት መሪው ከኔ በላይ የእግዚአብሔር ነገር የሚያውቅ የለም ብሎ የሚያቅራራው ፈሪሳዊው ስቀለው ወደ ጲላጦስ፣ ስቀለው ወደ ሄሮድስ ይላል። ዘንድሮም ይሄው ነው። ብዙ ዝና ያላቸው ዩቲዩብ ላይ አደባባይ ላይ ወጥተው በክርስቶስ መስቀል ላይ ለክብራቸው ሲሳለቁ እናያለን። ኢየሱስ ገደል ይግባ እንጂ ሁሉም የሚማማተው ለክብሩ ነው። ሁሉ ይመስላል። አሁን አንዳንደኛ ጴንጤዎች ስናወራ እንዲህ ብቻ ጌታ ይክበር፣ ውሸታም። ብቻ ጌታ ይክበር አይደለም፣ ውሸትህን ነው። በጣም የሚያስጨንቅ የራስ ክብር ነው። ብቻ ጌታ ይክበር እንጂ እኔ ክብር አልፈልግም። ሪሊ ያንተ ክብር ጉዳይ አያሳስብህም? አያሳስብህም ያንተ ክብር ጉዳይ? ፈሪሳዊው እውሩ ቢሾፕ፣ እውሩ ፕሮፌት፣ እውሩ ፓስተር፣ እውሩ ሐዋርያ ታውሮ ሚሊዮኖችን ያሳወረ እውር አለው ኢየሱስ። ልንገርህ ኢየሱስ ባይሆን ይሄን ሰውዬ ማይደፍረዋል። በዚህም ዘመን ማን ሊደፍራቸው? ማን ሊነካን? ማን ሊደፍረን? በራሳችን የክብር ቦታ ላይ ተቀምጠናል። ክብር ሲባል መብቱ የኛ፣ ምረት ሲባል ምረቱ ለኛ፣ ሌላው ሲኦል የሚገባ እውነትህን ነው። ኢየሱስ አንተ አረከው እንዴ? ፈሪሳዊው ምድር አፈር ጠፊው የዚህ ዓለም ጉዳይ ላይ ነው። ዋናው ወኔው ሞራሉ ዘላለም ጠፋበት። መለኮት ፊቱ ቆመዋል። የሚያይበት አይን መረዳት የለውም። አንተ ፈሪሳዊው ያልገባው ኢየሱስ ሴተኛ ዳሪዋ ገባት። ሉቃስ 7:37 ላይ ሽቶ ይዛ ውድ የክብሯን ይዛ ስሞን ቤት ሽቶ ይዛ ሴተኛ ዳሪ ኢየሱስ ገባት። ሽቶ ይዛ መጣች። ፈሪሳዊው ዙፋኑ ላይ ቁጭ ብሎ ኮሜንት ይሰጣል። መስሎሃል? ቺ ሴትዮ ማን እንደሆነች ቢያቅ ኖሮ ይላል። ቺ ሴትዮ ነቢ ቢሆን ኖሮ፣ ነቢይ አይደለም ማለት ነው ለሱ። ነቢ ቢሆን ኖሮ ቺ ሴትዮ ማን እንደሆነች ያውቃት ነበር። እናስ ነቢይም አይደለም ለሱ አይደለም፣ አላወቀውም፣ እውር ነው። እቺ ሴተኛ ዳሪኛ ከፈሪሳዊው የተሻለ እውቀት አላት። ለዚህ ነው ጌታ ምን አላቸው? አንድ ጊዜ እናንተን አላቸው ጋለሞታዎች፣ አመንዝሮች፣ ወንበዴዎች፣ ጫት ተራ ያሉት አንተ ቢሾፑን መንግሥተ ሰማይ በመግባት ይቀድሙሃል አለው። አንተ ተኮስፈ ስለ ራስህ ዝና ስትጨነቅ ወንበዴው ከጫት ተራ መጥቶ በኢየሱስ ፍቅር እያበደ ወንጌል የሰበከ ሰማዕት በመሆን በሰማይ ይቀድመሃል አላቸው። የኔ ወንድሞችና እህቶች በጌታ ለእግዚአብሔር ሐሳብ ከኖርንም እንሞታለን፣ ለእግዚአብሔር ሐሳብ ካልኖርንም እንሞታለን። እንግዲያውስ መሞት ካልቀረ ለጌታ ሐሳብ ኖሮ መሞት አይሻልም? አፈር አባቱ ይበላና የኔ ክብር ገደል ይግባና ሲፈልግ
አንተ ሽቷን ላዩ ላይ ደፋችው፣ በፀጉሯ አበሰችው፣ ተንከባለለችበት፣ በእንባዋ እግሩን አጠበችው፣ እግሩን ትልሳለች። ባለሞገሱ ባለ ክብሩ ዙፋኑ ላይ ቁጭ ብሎ ኮሜንት ይሰጣል። ክብሯን ጣለች። በኋላ አልቻለም ጌታ ኢየሱስ። ተዋት ተዋት። ምን አረገች? አንተ ውር ሆነህ ከማትጠብቀው መጥታ ካንተ የተሻለ መገለጥ አግኝታ ይሄን ስላረገች ተዋት። አታሳጣት። ተዋት። ምን አረገች? ለመቃብሬ ሽቶ ቀባች። የገባት ጋለሞታ ካልገባው ቢሾፕ የገባት ጋለሞታ ትሻላለች። ካልገባው ከኔ አይነት ሱፍ በሱፍ ከተጀቦነ ፓስተር ነኝ ከሚል እውር ኢየሱስ የገባት ሴተኛ ዳሪ ትሻላለች። ጣለው ክብርህን። ኢየሱስ እንዲከብር ትፈልጋለህ? ጣለው ክብርህን። ጣለው። ሁለታችን አንድ ላይ አንድ ሰረገላ ላይ አንችልም። ውረድ። አንተ ስትወልድ እሱ ከፍ ብሎ ይታያል። ጀነራል ልማን ሰረገላ ላይ ሆኖ መጣ። የለምጽ ፈውስ ፈልጎ ኖ መጀመሪያ ውረድ ተባለ። ውረድ ውረድ። ከጌታ ዙፋን ላይ ውረድ። ከጌታ ክብር ላይ ውረድ። ቢሾፑ ውረድ። ነቢዩ ውረድ። ሐዋርያው ውረድ። ክብር ለሚገባው ክብር ለተገባው በሰማይና በምድር ለገነነው ለጌታ ለኢየሱስ ክብርና ምስጋና ለዘላለም ለሱ ብቻ። አይገባህም። ክብር ላንተ አይገባህም። አይገባህም። አፈርነ አይገባህም። ዮሴፍ ሳጥን ውስጥ ገብተህ ትልምሪ መሰመስብህ ነህ። አይገባህም ላንተ ክብር። ክብር የሚገባው በቀራንዮ መስቀል ላይ በደም ለጨቀየው ለተበጣጠሰው ለታረደው በግ ለጌታ ለኢየሱስ ብቻ ነው። ውረድ ውረድ ውረድ። ክብር ለኢየሱስ ስጥ። ውረድ። ኢየሱስ ብቻ ዝነኛ፣ ኢየሱስ ብቻ ታዋቂ፣ ኢየሱስ ብቻ ገናና። ፈሪሳዊው ኢየሱስን እንዴት ይየው ክብሩ ከለከለው። 40 ቀን ጾም ጸሎት ክብር ይገለጥ። 100 ቀን እንዴት ይገለጣል? በወንጌል አማኝ አብያተ ክርስቲያናት ብዙ ትንንሽ እግዚአብሔሮች በስታችሁ እንዴት አርጎ ክብር ይገለጣል? እንዴት ኢየሱስ ይታያል? ኢየሱስ ተክታችሁ ቦታውን ይዛችሁት እንዴት ኢየሱስ ይገለጣል? ልቀቁ ቦታ ለኢየሱስ። ክብር የሚገባው የከበረው አብ ሊያከብረው የፈለገው ልጁን ኢየሱስ ብቻ ነው። ዋቢን አይደምርም፣ አንተን አይደምርም፣ አንቺን አይደምርም። ኢየሱስ በሚያከብርበት ክብር ማንም እንዲከብር የእግዚአብሔር ፈቃድ አይደለም። ፈሪሳዊው ክብር አሳወረው። ሌላኛው ጉደኛው እውር የሆነችው ሎዶቅያ ባለጠጋ ነኝ ትላለች። የሀብታሞች ቸርች ናት። ሁሉም ግቢው በቤት ነው የሚሞላው። ባለጠጋ ብቻ የሚመጣባት ቸርች ናት። መመለክ እንዴት ክብራቸው ይስጣቸው አያመልኩትም። ተንበርኮ መጸለይ አይሞከርም። ሎዶቅያ ማሸብሸብ አይሞከርም። እንደዚህ አይነት የእግዚአብሔር ቃል አይደፈሩም። ሎዶቅያ የባለጠጎች የሚኒየራሎች ጉባኤ ነው። በዚህ ዘመን የሆነ ፍራንክ ፍጭጭ የሚያረግ ሰው ፊት ከተቀመጠ እዚህ የቆመው ሰው የስብከት ይቀይራል። ትብታባ ይንተባተባል። ስብከቱ በሙሉ ለዛ ሰው ነው። ትንቢቱ እዛ ሰው፣ ጸሎቱ እዛ ሰው፣ ትኩረቱ እሱ ነው የሚሆነው። ሎዶቅያ እንዲህ ናት። እንዴት አድርገው ከዛ ጌታ ምን አለ? አንቺ ሎዶቅያ ባለጠግነትሽ ፈሪሳዊው ክብሩ አሳወረው፣ አንቺ ደግሞ ሀብትሽ እውር አረገሽ አላት። ገላትያ ደግሞ መጣ ምዕራፍ 3 ላይ
ገላትያ ደግሞ በእግዚአብሔር መንፈስ ስትታይ ሀብት አይደለም ያሳወራት። ገላትያ ያሳወራት ከጸጋው ወንጌል ወድቃ ሕግ አለች። ሲደመር ሕግ የጸጋ ወንጌል ለደህንነቴ አይበቃኝም አለች። በዚህ ዘመን የኢየሱስ ስም ለመድኃኒትነት አይበቃኝም ብለህ እየሄድክ ውሃውን ዘይቱን እንደምትገዛው ማለት ነው። የኢየሱስ ስም መስራት ስላቆመ ሌላ ብላት ካልተደገፈ ይሄ ስም ማይሰራ ስለመሰለ ማለት ነው። ገላትያ ከጸጋ ወንጌል ወደቀች። ሕግ ካልተደመረ አያድንም ኢየሱስ አለች። ሐዋርያው ቢያቸው ታውረዋል። በምን ፍጥነት የኢትዮጵያ ቤተ ክርስቲያን በምን ፍጥነት ወደዚህ ዕውርነት ወረደች? ደርግ የወደቀው ትናንት አይደል? በምን ፍጥነት እንዲህ ጭምልቅልቋ ወጣ? በምን ፍጥነት እኔን ያምልኩኝ የሚል በዛ? በምን ፍጥነት የአዲስ ኪዳን መካከለኛ በሰውና በእግዚአብሔር መካከል እግዚአብሔር ሆኖ እያለ ብዙ አገልጋዮች በዚህ ዘመን እኔ መካከለኛ ነኝ እያሉ ነው። አይገባህም። መካከለኛ በመስቀል ላይ ኢየሱስ ብቻ ነው። ሰውና እግዚአብሔር የሚያገናኝ ፓስተር የለም፣ ሐዋርያ የለም፣ ነቢይ የለም። ሰውና እግዚአብሔር አንዴ በኢየሱስ ተገናኝተዋል። ምን ነው መካከለኛ መሆን አማረህ? ምን ነው መካከለኛ ለመሆን ሸነጠህ? ምን ነው ሲኦል መውረድ ቸኮልክ? ኧረ ተው፣ መዳንህ ይበቃሃል። ኧረ ተይ፣ የእግዚአብሔር ልጅ መባልሽ ይበቃሻል። እሱ ሳያንስ ገና አገልጋዩ አረገህ። እሱ ሳያንስ ገና ቅባት አስቀመጠብህ። እሱ ሳያንስ ብዙ ቸርነት በጓዳ በቤት አደረገ። እሱ ሳያንስ አሞ ፈወሰ። እሱ ሳያንስ ልጆችህ ባረከ። እሱ ሳያንስ በቁስ ባረከ። እሱ ሳያንስ በብዙ ነገር እግዚአብሔር ሕይወትን አጥረቀለቀ። ይበቃሃል። መካከለኛ ለመሆን አይቃጣህ፣ ይበቃሃል። መካከለኛ ኢየሱስ ነው። በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ስለነበረው ነቢይ ስለነበረው ስለ ናዝሬት የውር ወሬ ቃሉ ቆንጆ ነው። የሚያወሩት እውነት ነው። በታወረ አይን ነው የሚያወሩት። ስለ ኢየሱስን ይነግሩታል። ተመልከቱ ቁጥር 31 አይናቸው ተከፈተ አወቁትም፣ ከእነርሱም ተሰወረ ይላል። ለካ አንቺ ግርግር ስር የሚሄደው ለካ አንተ ግርግር ስር የሚሄደው እስክታውቀው ነው። አንድ ነቢይ አሉ ለሶስት ሰዎች ጸለየ ይባላል። መጽሔት ላይ ያነበብኩት ነው። ሶስት ተንበርክከዋል። ለአንደኛዋ አይዞህ ልጄ እኔ ካንተ ጋር ነኝ ብሎ ታለፋሉ። ሁለተኛዋን እስኪሰለቻት አናገራት አሉ። ሶስተኛውን አለፈዋሉ። ነቢዩ የመጀመሪያው መለስ ያለ ኃጢአተኛ ነው አለ። ሶስተኛው ምን አይነት ጭቃ ውስጥ ገብቶ መጥቶ ነው አለ። አራተኛ በጣም ምን አይነት ምርጥ ሰው ቢሆን ነው ለጌታ አለ። መጨረሻ ሶስተኛ ረድፍ ላይ ያለው ምን አይነት ኃጢአተኛ ቢሆን ነው እግዚአብሔር የዘጋው አለ። እግዚአብሔር እንደዚህ ያለው ልክ እንደ ሳሙኤል መለሰው። ሳሙኤል ኤልያብ ላይ ሊደፋ ሲል ኖ አለው። ሳሙኤል ተው፣ እኔ ሰው ውጪ እንደሚያያላይም የምትቀባው ኤልያብ ሳይሆን አንድ የከብት እረኛ አለ እዛ ሰው ለምግብ ምስጋና ጸሎት የማይሰጠው እሱን አንጣው አለው። አስረዳው። ይሄ መጀመሪያ ጥቂት ተናግሬ ያለፍኩት እንዲህ በየቀን አይዞ ካንተ ጋር ነኝ ካላልኩት ከቤቱ አይወጣም፣ ፈሪ ነው። ይሄ ብዙ የተናገርኩት አንድ ግሩፕ ከቤቴ አውጥቶ አንድ ግሩፕ ብቻ ነው የቀረው፣ ልመልሰው ነው የተናገርኩት። ሶስተኛው ግን አያሰጋኝም፣ ያውቀኛል። በየጊዜ ሰራዊት ጌታ እግዚአብሔር እንዲህ ይላል ካልተባላችሁ ሰማይ ምድር የሚደፋባችሁ መድኃኔዓለም ይፈውሳችሁ እኔንም ጨምሮ እንደዚህ ይላል። አይናቸው ተከፈተ። እስቲ በሉት እናንተም አይናቸው ተከፈተ በሉ። ሲባካችሁ አይናቸው ተከፈተ። አጋንንት አስወጡ ይላል አይልም። አይናቸው ተከፈተ። ከዛስ አወቁት።
አየሽ፣ አይንሽ ሲከፈት አሪፍ ትንቢት ተናጋሪ አይደለም የምትሆኝ፣ አሪፍ ህልም አይደለም የምታየው። አንዳንዴ ስታካብዱ እንዴት ትላላችሁ? እኔ ብዙ ህልም አላይም፣ በ6 ወር አንዴ ካየው ግን ጠብ አትልም። ፈርዖን አላየሽም እንዴት አይነት ህልም እንዳየ? በጌታ ነው ንገሪኝ። ናቡከደነጾር በጌታ ነው። 7 ዓመት ራብ እንዳለ በህልም ተረድቶ እህል የሰበሰበው በጌታ ነው። አሪፍ ህልም አዛብም ያያል። ታዩሱ ጌታን ሳላቅ ብዙ ትክክለኛ ህልም አይቻል። እዚህ ያያችሁ ብዙ ትኖራላችሁ። እሱ አይደለም። አይናቸው ተከፈተ። የእግዚአብሔር መረዳት፣ የእግዚአብሔርን ሐሳብ ሴንስ ማድረግ ጀመሩ። እንዴት ሆነ? ሩቅ የሚሄድ መስሏቸው ትንሽ ዳቦ ትንሽ ትቆርስ ከኛ ጋር ጅብ ስለሚበላ እደርኛ ጋር አሉት። ኢየሱስን አስጠጊ። አንዳንዴ የሚመስልህ አለ አይደለ? አንተ ካልጸለይክ ቸርች በቃ የምትዘጋ፣ አንተ ከሌልክ ቸርች ማትኖር የሚመስልህ፣ በአንተ ቸርች የምትተነፍስ ሳምባ የሚመስልሽ በእኛ ምልጃ ነው፣ በእኛ ጸሎት ነው፣ በእኛ ዋቢ ደህንነት ባያስተምር በቃ ደህንነት ማያስተምር ይላል። እግዚአብሔር ሀብታም ነው። ከዋቢ የተሻለ ስንት አለ። ለእኔ እድለኝነት ነው፣ ሌላ ታሪክ የለው። እሺ ብሎ ገባ። ወንበር ስጠው። የኔ አባት ኢየሱስ በመካከላቸው ሄዶ የኔ አባት እንዴት ቅልል ያለ እንደሆነ እኮ ጌታ ኢየሱስ እንዴት ቅልል ያለ ማያካብድ ደስ አይልም? በመካከላቸው ገብቶ ቁጭ ቡናው አልፈለም አይደርስም ይላል። አምባሻ መጣ እነሱ እንደሚያደርጉ ሲያዩት ግርማ ሞገሱ አያስደፍርም። ማን ያመስግን? ምግብ ዛሬ እስቲ እሱ ያመስግን። አንዴ ስለ ምግቡ ያመሰግኑልን። እሺ እኔ ዛሬ እናንተ የምባርከው እዛ ምግብ ላይ ጌታ ኢየሱስ የጸለየው ጸሎት እንዲያገኛችሁ ነው። ትላንት ጌታን ይሄን ነበር ስለው፣ እባክህ እዛ ምግብ ላይ የጸለይከው ጸሎት እኛ ዛሬ ያገኘን። ዛሬ በጌታ በኢየሱስ ስም ኢየሱስ እዛ ማዕድ ላይ የጸለየው ጸሎት የዓይናቸው የከፈተ ያ ምልጃ ዛሬ አንተ ላይ ይውደቅ፣ አንቺ ላይ ይውደቅ፣ ልጆች ላይ ይውደቅ፣ አገልጋዮች ላይ ይውደቅ። በአፍሪካ ቀንድ፣ በአውሮፓ፣ በኢትዮጵያ፣ በገጠር፣ በከተማ በዚህ ዘመን ጌታ ልናገለግል ተረኛ አድርጎ ባስነሳን አገልጋዮች ላይ ይሄ የምልጃ መንፈስ በላያችን ላይ የወደቀ ይሆን። አይገርማችሁም? ምግቡን አመጡለት፣ አመሰገነ፣ ቆርሶም ሰጣቸው። አንተ ቦግ እንደ ምን ሆንክ? ኧረ የሆነ ነገር እያየው ነው። ምን ይሄ እንደኛ አይነት ሰው አይደለም። ማን ነው? ኧረ ኢየሱስ ተነስቷል። የት አለ? ይኸው ፕራቫጄና ማራዲያላ ቫጋዳና ሞራ ከሞት የተነሳውን የትንሣኤውን ጌታ ሳሎን ላይ ጎርደድ የሚለውን ጌታ ስትራመድ አብሮ የሚራመደውን ተስፋ ቆርጠሽ ስትራመጂ አብሮሽ የሚራመደውን በገባበት አብሮ የሚገባውን የምታይበት አይን ይገጠምልህ ዛሬ። ወይኔ አይናቸው ቢበራ እኮ የጠወለጋችሁ የሚለው ንግግር አይጠቀሙም ነበር። ስንት የሚያጠወልገን ነገር ከጓደኞቻችን ጋር ወራን። እኛ ቤት ስንት የሚያጠወልገን ተወራ። ከሚስቴ ጋር ስንት ነገር አወራሁ። ከወንድሞቼ ጋር ወይኔ ነው ያልኩት። ሄሳ አይናቸው ተከፈተ፣ አወቁት። ኤፌሶን 1:15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመናችሁ ለቅዱሳን ስለሚሆን መውደድ ለክርስቶስ ለቅዱሳን ስላላችሁ ፍቅር በክርስቶስ ስላመናችሁበት ወንጌል ስለ እናንተ ሰምቼ እያመሰገንኩ መንፈስ ቅዱስ ጠቆመው። የኤፌሶን ምዕመናን ማመናቸው ጥሩ ነው ጳውሎስ። እርስ በርስ መወደዳቸው ጥሩ ነው ጳውሎስ። እዚህ ጋር ስለ ፍቅራቸው ሲወደሱ ራእይ ላይ ፍቅርሽን ጥለሻል ጋር አልደረሱም ማለት ነው። ከዛስ እና ይሄንን ማልድላቸው ምን
ስለናንተ እያመሰገንኩ ስጸልይ አንድ መገለጥ ውስጤ ላይ መጣ የሚል ይመስላል። ምን የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ የልብ አይኖቻችሁ ሲበሩ ስለሆነ የልብ አይናችሁ እንዲበራ እንደገና ስለናንተ አሁን የልብ አይናችን እንዲበራ እንጸልይ ቢባል አቅምም የለህም። ስለ ዳቦ ባትጸልይ ወንበር ትሰብራለህ። ስለ ልብ አይን ባትጸልይ አቅምም የለህም። እግዚአብሔር የለም ጉባኤ ነው የምታስብለው። እነዚህ ሰዎች ሐዋርያው እንደዚህ አለ። ይኸው ልንገራችሁ አላቸው። አይናችሁ ሲበራ የሚሆነው አላቸው አንደኛ አዳኛችሁን በቅጡ ታውቁታላችሁ አላቸው። ከዛስ የመጥራቱ ተስፋ በሰማይ የሚጠብቃችሁ የርስት ክብር ባለጠግነት። እዚህ ትጋደል የለ በአባት ርስት በእናት ርስት አጥር ገፋኝ ምናምን ብለህ ስለምታውቀው እኮ ነው በአይን ካርታዬ ይኸው ምናምን የምትለው። እናስ በሰማይ ስላለ ርስት የትኛው ጴንጤ ታውቃለህ? በሰማይ ስለሚጠብቃችሁ የከበረ ርስት የበለጠገ ርስት በሀብት የተሞላ እኔ ነዳጅ አለው ምንድን ነው ውስጡ አልማዝ አለ እንቁ አለ ምንድን ነው ይሄ የርስት ባለጠግነት የበለጠገ ርስት ምንድን ነው? ይሄ በሰማይ ያላችሁን እንድታውቁ ስለናንተ አይናችሁ እንዲከፈት እንደገና ጸሎት ላይ ነኝ። ጸሎት ያላቆምኩም ሐዋርያዊ ጸሎት ግን ሐዋርያው ስለ አይን መከፈት የሆነ ምስጢር የገባው አይመስላችሁም? እዛ ደማስቆ ላይ አንድ ነገር ሹክ ብሎታል። የሀገሩ ንጉሥ ፊት ቀርቦ የመለሰውን ተመስሎ ያለውን ስሙ። ኃጢአት ስርየት በእኔ በማመን በተቀደሰ መካከል ርስት ያገኙ ዘንድ ከጨለማ ወደ እግዚአብሔር ከሰይጣን ወደ እግዚአብሔር ስልጣን ዘወር እንዲሉ አይኖቻቸው ትከፍት ዘንድ ከሕዝቡና ከነርሱ ከምልክህ ከአሕዛብ አድኜሃል አለኝ ይለዋል። ፍርድ ቤት ቆሞ ይግባኝ በሄደበት አለኝ። ምን የሕዝብ አይን እንድትከፍት አስነስቼሃለሁ። አረ በጌታ በኢየሱስ ዛሬ ጠዋት ከምትሰሙት የእግዚአብሔር ቃል የተነሳ የትውልድ አይን የምትከፍቱበት መክፈቻ እግዚአብሔር ጸጋ ይስጣችሁ። ዋቢ ሲሰብክና ጳውሎስ ሲሰብክ እኩል አይደለም። ጳውሎስ ሲሰብክ የሰው አይን ወደ ሰማይ ፑ አሳዋ እንዴት እንደሚይዛት አይደለም፣ ሰማይ ስላለው ክብር ያያል። አንዳንድ ጊዜ መድረክ የአብያተ ክርስቲያናት ብዙ መድረኮች ታዩ እንትን ይመስላል። ይሄ ኢኮኖሚስቶች የቆሙበት 18 የስኬት መንገዶች ምናምን ይላል። አንተ ኢኮኖሚስት ነህ? እዛ እንትን አዳራሽ ወስደን ንገራቸው። ይሄ የወንጌል ቦታ ነው። ይሄ ስለ ሰማይ የሚነገርበት ቦታ ነው። ሰውየው ምን ይላል? አይናቸው ትከፍት ዘንድ አይነ መክፈት አገልግሎት። አይነ መክፈት አገልግሎት ብሎ ባካችሁ። የመጨረሻው ጥቅሴ ሐናንያ የሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየህ ኢየሱስ ነው። ደግሞም ጳውሎስ እስከዚህ ሰዓት ድረስ እውር ነው ታውቃላችሁ፣ ደማስቆ ላይ ከመጣው በኋላ ደግሞም አለው እሺ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ እሺ እንድጸልይልህ ጌታ ነግሮኛል። እንዲህ አይነት አገልጋይ ዓለም ላይ እግዚአብሔር እንዳሸን ያስነሳ። ምን ታይ ዘንድ እሺ ሕዝቡ በመንፈስ ቅዱስ እንዲሞላ ታቀጣጥለው ዘንድ ጳውሎስ ለካ ኤፌሶን ላይ አይን የሚለው ለዚህ ነው። ፓስተር አንተ አይን የምትለው እኮ ስለ አይን ስለገባ ነው። ብዙ ሰው አይን ሲል እኔ በመነጽር ጥሩ እያነበብኩ ነው ምን እያለ ነው ፓስተር አይል። ስለዚህ ድቡልቡል መሰለ። እኔ ባለፈ ክፍለ አገልግሎት ሄጄ አንድ ተራራ ላይ ቆሜ እንደዚህ ሳይ ማታ ሀገር ይታየኛል። ከተማ ነው በቃ ከተማ እንዲታች ነው በደንብ ምን አልኩ ይሄ አይን እዚህ የሚከልለው ፎቅ ምናምን ስለሌለ እንደዚህ የሚያይ ከሆነ ያኛው
ይሄ አይን ቦግ ሲል እኔ ያንን ተራራ ላይ ቆሜ ያ ያለው መንደር ከወንድሞቼ ጋር እንዳየው ያኛው መንደር ታየዋለህ። አብርሃም እንደዚህ አለ፣ አየሁት። ምን አየ? እግዚአብሔር የሰራትን ከተማ አየዋት። ምን አየ? እስጢፋኖስ እግዚአብሔር ልጅ ኢየሱስ በአብ ቀኝ ቆሞ አየሁት። በድንጋይ የተጨፈጨፍክ በደም ጨቂተ አይን ከበራ ምንም ማድረግ አይቻልም። ጉንፋን ይዞ ጸሎት አታቆምም። አይን ከበራ በኮብልስቶን ድንጋይ እየጨፈጨፉ ሰማይ ታያለ። የትኛው መከራ ማይከድ ነው አይን ማለት ይሄ ነው። እስር ቤት ማይከድ ነው አይን ይሄ ነው። ፈጥሞ ደሴት ያልዘጋው አይን ይሄ ነው። ዛሬ በጌታ በኢየሱስ ስም የኔም የናንተም የቅዱሳን ሁሉ አይን በዚህ ቃል የበራ ይሁን። ምን እንደሚላያችሁ ወዲያው እስቲ ወዲያው በሉ ባካችሁ። ደግማችሁ በሉት፣ ደግማችሁ በሉት። ምን ይላል? ወዲያው እንደ ቅርፊት ያለ ከዓይኑ ወደቀ። ወዲያው ሐናንያ ጸልዮ ሲጨርስ ወዲያው እኔ ሄበት በዶክትሪን በምናምን የምትፈላሰፈው ተወውና ዝም ብለህ መንፈስ ቅዱስ ብትጠራ ነው የሚሻል። አየህ ደማስቆ ላይ እንደዛ ክብር ተገልጦ ሰውየው እንደዛ ተንካባሎ የሆነው ክስተት ምን እንደሆነ ታውቃለህ? ጌታ መቀበል ስርዓት ነው። አንተ እዚህ ጋር መጥተህ ጌታ ሆይ ምናምን የምትለው ስርዓት ነው እሱ። እዛ ጋር ሰውየው መንፈስ ቅዱስ አልተሞላም። መንፈስ ቅዱስ ሙላት አገልግሎት ለሐናንያ አስቀረለት። በዚህ ጸጋ የቀባሁት ሐናንያ የሚባል ባሪያ አለኝ። ሐዋርያው የአዲስ ኪዳን ሩብ ጻፊው ሶስተኛ ሰማይ ተነጠቀው ከኢየሱስ ክርስቶስ ቀጥሎ የምትሰብከው ደማስቆ ላይ በዛ ክብር ጌታ የተገናኘው ሰው መንፈስ ቅዱስ አልተሞላም። ከመንፈስ ቅዱስ ተወለደ እንጂ። ሂድ ሲጸልይለት ሁለት ነገር ሆነ። አይኑ በራ፣ መንፈስ ቅዱስ ተሞላ። ወረድ ብለህ አንብበው ጊዜህን ላለመብላት። ወዲያው የሚል ሌላ ቃል ታገኛለህ። ወዲያው ምን ወዲያው ሊቃወመው የነበረውን ኢየሱስን መስበክ ጀመረ። ኢየሱስ መንፈስ ውስጥ ከገባ የፍሪጅ ውስጥ የገባ ምግብ መሆን አትችልም። እኔ ወንድም ኢየሱስ መንፈስ ቅዱስ ከገባብህ ታክሲ ውስጥ ተናገር ነው፣ መንገድ ላይ ተናገር ነው። ተናገር ውስጥ ላይ እንደ ጽንስ መገላበጥ ግድ ነው። ዛሬ ከድንዛዜ ከመፍሰስ የሚያወጣ የመንፈስ ቅዱስ ሙላት በእናንተም በእኔም ላይ ይሁን። ምን ይላል? እንደ ቅርፊት ያለ ነገር ከዓይኑ ወደቀ። ምን ይሆን ፓስተር? ቅርፊት የሚባለው ምንድን ነው? ምን ይሆን? እንደ ቅርፊት ነገር ወደቀ። የሆነ ቅርፊት ነገር ወደቀ። የሆነ ሞራ ነገር ወደቀ። ዛሬ ከኔም ከናንተ ላይ የሆነ ቅርፊት ይውደቅ። የሆነ ሞራ ይገፈፍ። የሆነ ቅርፊት ይውደቅ። የሆነ ቅርፊት ይውደቅ። የሆነ መጋረጃ ይተርተር። የሆነ መሸፈኛ ይቀደድ። የሆነ ግርዶሽ ይሰበር። የልብ ዓይናችሁ ሲበራ አንደኛና የመጀመሪያም የሆነው በቅጡ ጌታን ማወቅ ትጀምራላችሁ። ጌታን ስታውቁት መታመን ሲባል ወንበር ላይ እንደመቀመጥ ሳይሆን እንደዚህ ወለል ላይ እንደመቀመጥ። እዚህ ላይ የተቀመጠ ሰውዬ ወዴት እወድቃለሁ ብሎ ይፈራል። እግዚአብሔር ላይ ዝልፍጥ ትላለህ። ዓይን ሲበራ አምላክህን በቅጡ ታውቀዋለህ። ከዛ ሰፈር ያለው ጠንቋዩ ደብተራው ስታይ አደነብርም። እንዴት ትላለህ? በእኔ ያለው ከነሱ ጋር ካለው ይበልጣል። ቃልህ ይቀየራል። የፈሪነት ቃል ይወጣና የጀግና ቃል ካፍ መውጣት ይጀምራል። የመጨረሻው ስታውቀው እግዚአብሔርን በእምነት ታመሰግነዋል። ምንም አይነት አንተ ሰፈር የሆነ የተደረገ ነገር ሳይኖር ታመሰግነዋል። አመስግን ይልሃል። ሻላባላባላባላ ቦራ ትላለህ። ኢየሱስ ትላለህ። እስር ቤት እንደ ጳውሎስ ትዘምራለህ። ወይኔ ውስጥ ሰይ ትላለህ። እንደ ዮሐንስ በፈጥሞ ደሴት ራእይ ታያለህ። ለምን ካልከኝ አውቀኸዋል። አሁን አንተን ለማሳመን እግዚአብሔር አንተ ቤት ምንም ታምር ማድረግ አያስፈልገውም። ኦልሬዲ ገብቶሃል።